ግርዛት አሁንም ቢቀር አለበለዛ የልጆቻችሁን ወደፊት እጣ ፈንታ በጣም ስለሚያበላሽ በልጅነቴ ነው የተገረዝኩት። እንግዲህ አሁን 36 ዓመቷ ነው። አስቡ 36 ዓመት ሙሉ ምንም ስሜት የሚባል ነገር አታውቅም። ሚስት ባለቤቷን በሴክስ ልትጥመው ይገባል፣ ባልም ደግሞ ሚስቱን በሴክስ ሊጥማት ይገባል። ሴክስ መታረቅ ሆኖ በትክክል ማድረግ ነው። ምክንያቱም ያንተም ስሜት ነው የሷም ስሜት ነው። ያንተ ስሜት ማብራ ማጥፊያ ነው፣ የሷ ስሜት ደግሞ እንደ ድምጽ መጨመሪያ ነው። እየጋለ መሄድ። ስለ ግርዛት ምናልባት የሆነ ነገር ሰምታችሁ ሊሆን ይችላል። ስለ ወንድም ይሁን ስለ ሴት በተፈጥሮ ወንድ ልጅ ይገረዛል፣ ምንም ጥያቄ የለውም። በተለይ ከሃይማኖትም ከባህልም በሉይ ብቻ ከብዙ ነገር ጋር ስለሚገናኝ የወንድ ልጅ ግርዛት የተለመደ ነው። ዲቴል የመጽሐፍ ቅዱሱ ላይ ነገር ላይ አልገባላችሁም፣ በጣም ሀሳባችን እየሰፋ እንዳይሄድ። ስለ ሴት ልጅ ግርዛት ምን ታውቃላችሁ? በምታውቁትም በማታውቁትም በልጅነታችሁ ምናልባት ተገርዛችሁ የምታውቁ ሴቶች ትኖራላችሁ። ሁለቴ አይደለም አንዴ ነው ሴት ልጅ የምትገረዘው። የዛሬ 20 ዓመት የዛሬ 30 ዓመት የዛሬ 40 ዓመት የዛሬ 10 ዓመት ዛሬም ድረስ በድብቅ ግርዛት አለ። በተለይ በገጠር ላይ በጣም በሚገርም ሁኔታ አንድ ዛሬ የ18 ዓመት ወይ ደግሞ የ20 ዓመት ልጅ ይዛችሁ ጠይቃችሁ ወይ ደግሞ የሆነ ነገር እያወራችሁ ያቺ ሴት አይዶን ነው እንዴት እንደሆነ እኔ እንግዲህ የ20 ዓመት ወጣት ነኝ ግን ተገርዣለሁ ይሄንን የሚያወቁት በሆነ ሰዓት ላይ በእንደዚህ አይነት ሁኔታ ነው ብላ እስከምትናገር ድረስ በመላው ዓለም ያለ እስቲል ያልቆመ የግርዛት ነገር አለ። በተለይ ሴት ልጅ ፈልጋ የምትገረዝ ሴት ልጅ አለች ወይ? ቤተሰብ ደግሞ ፈልጎ ልጅቷን ካስገረዛት ለምንድን ነው ያስገረዛት ይመስላችኋል? ለምንድን ነው ሴት ልጅ የምትገረዘው? እንግዲህ ድሮ አንዳንድ ነገር ሰምታችሁ ልታውቁ ትችላላችሁ እና ከባህሪ ጋራ ከጸባይ ጋራ እቃ ከመስበር ጋራ ከመድፋት ጋራ ከጉርምስና ጋራ ካለመታዘዝ ጋራ ከሴትነት ባህሪ ጋራ እርግት እንድትል ከማለት ጋራ ይዘውት ልጆቻቸውን ይገርዛል። ያቺ የተገረዘች ልጅ በእድሜ እያደገች ስትመጣ የልጅቷ ህይወት ላይ የሚያመጣውን ለውጥ ልነግራችሁ አልችልም። ህይወቷን እንደማበላሸት ነው። በሆነ በኩል ልትጠቅሟት ትችላላችሁ፣ በሆነ በኩል ደግሞ ትጎዳታላችሁ። ምን እንደማለት መሰላችሁ? እዚህ ጋር ስሜቱን ላለመቆጣጠር እዚህ ጋር የሆነ ነገር ማበላሸት መቻል ወይ ደግሞ የሆነ ነገር ለዘላለም ገደል ማለት ለምሳሌ ስሜቱን መቆጣጠር አቅቶት ብልቱን የሚቆርጥ ሰው እንደዚህ አይነት ሰው ገጥሞን አማክረን እናውቃለን። በቃ ተፈታተነው አይን ብታሰናክል አይንን አውጥተ ጣላት ይላል መጽሐፍ ቅዱስ። ለዛ ነው ብልቴን የቆረጥኩት ብሎ ብልቱን ቆርጦ ያውቃል ወንድ ልጅ። እና እንግዲህ በጣም ስማርት ቢሆን ቢጾም ወይ 24 ሰዓት ወይ ደግሞ ወደ 48 ሰዓት ይሄ ሰውዬ ከምግብ ቢከለከል የስጋ ፍላጎት የሚባል ነገር ከውስጡ ይጠፋል። በነገራችን ላይ ይሄንን ጥበብ ተጠቀሙበት። በጣም ስሜት የሚፈታተነ ከሆነ እስከ 9 ሰዓት ወይ ደግሞ እስከ 10 ሰዓት ጾም። በጣም ይፈታተነ ከሆነ እስከ 12 ሰዓት ጾም። በጣም የማይሻለ ከሆነ በጣም ይፈታተነ ከሆነ 24 ሰዓት ጾም። እመነኝ ያልኩ በቃ ስሜት የሚባል ነገር ከውስጥ ይጠፋል። በተለይ የስጋ ፈቃድ የሚባል መናገር፣ መጮህ፣ ኃይለኛ መሆን፣ ስሜት፣ ዝሙት በቃ ከውስጥ ይጠፋል። ዜሮ ይሆናል። ብትፈልግ ራሱ የምታረግበት ብልት እስከምታጠድረስ ስሜት ዜሮ ይሆናል። ስሜት ላይ በጣም የምትቸገሩ ሰዎች 24 ሰዓት መጾም ከቻላችሁ ይሄ በነገራችን ላይ ሴክሹዋል ፍላጎት የሚኖርም እኮ የሆነ ያህል ጥግብ ብለህ ስትበላ በጣም ስትበላ ስትጠጣ የሆነ የሴክስ ፍላጎት ይኖራል። ካልበላ ካልጠጣ ካልጠገብክ በስተቀር የምታስብበት ጊዜውም የለህም፣ አይመጣልህም። ሆስፒታል ሆነ ታማ አልጋ ላይ ተኝተ መቼም ስለሆነ ሌላ ፕላኔት አታስብም። አልጋ ላይ ተኝተ የሚታይ አንድ ነገር ነው፣ ከአልጋ ላይ መነሳት ነው። የታመመ ሰው በቃ መዳንን ብቻ ነው የሚፈልግ። የጠገበ ሰው ደግሞ ምን ሊያስብ እንደሚችል ምን ሊፈልግ እንደሚችል የስጋ ፈቃድ እንደሚባለው ወይ ደግሞ የስጋ ስራ እንደሚባለው የተገለጠ ነው። እኔ ዛሬ ድረስ እንግዲህ ምናልባት ልጆቻችሁን የምትገርዙ ይሄንን ቪዲዮ የምትከታተሉ ሰዎች እንደው በገጠር የሚኖሩ በከተማም ያሉ ሰዎች ካሉ በጣም ቢቀንስም አልጠፋም፣ ዛሬም ድረስ ግርዛት አለ። አንድ ከስተመሬ ነች። ይገርምሃል፣ ባለቤቴ እግዚአብሔር ይወደኛል ስሜት የሚባል ነገር የለው ማለት ነው። ስሜት አለመኖሩ ግን እኔን ጠቀመኛል። ባለቤቴ ምንም ስሜት የሌለው ሰው መሆኑ እኔን ጠቀመኝ። እኔ ምንም ስሜት የለኝም፣ ምንም የምፈልገው ነገር የለም፣ ምንም ማደርገው ነገር ያ ነገር በጣም ህይወታችንን ያበላሽ ነበር ወይ ደግሞ ትዳራችንን ያበላሽ ነበር። በቃ ዘር ለመተካት ሴክስ እናደርጋለን። እኔ ምናልባት ከፈለኩ በሁለት ወር እንደው አንድ ቀን ሁለት ቀን የሴክሹዋል ፍላጎት ቢኖረኝ ነው ወይ በአንድ ቀን ወይ በሁለት ወር አንድ ቀን ወይ ሁለት ቀን የሴክስ ፍላጎት ሊኖረኝ ይችላል። ከዛ ውጪ ከመድማት ከመቆሰል ከመታመም ያለፈ ምንም ስሜት የለኝም። በቃ እሱ ጎበዝ ነው የሚባል ሰው ቢሆንም ራሱ እንደው እኔ እንጃ ድጋሜ ስሜቴን ይቀሰቅሷል ብዬ እስከማላስብለት ድረስ በጣም ብዙ ነገር አድርጎ ያውቅ። ምንም ግን ስሜት የለኝም። እኔ አላውቀውም። በልጅነቴ ነው የተገረዝኩት። እንግዲህ አሁን 36 ዓመቷ ነው። አስቡ 36 ዓመት ሙሉ ምንም ስሜት የሚባል ነገር አታውቅ። ከና አካቴው ስሜት የላቸውም ማለት አይደለም። ምናልባት የተገረዘች ሚስት ያላችሁ ሰዎች ምንም ስሜት የላትም ማለት አይደለም። ስሜቷ ሩቅ ነው። ስሜቷን ደግሞ ምናልባት ያንን ስሜቷን የምትቀሰቀስበት መንገድ የተለየ ምናልባት በጣም ስሜት ኖሮት የሚገርማችሁ ስሜት ኖሮት ያቺ ሴት ከና አካቴው የተገረዘች ሴት ከሆነች እንዴት ከሷ ጋር እንደሚኖር ልነግራችሁ አልችልም። በጣም ነው
አይሰቃይም። ምክንያቱም አንድ ስሜት ያለው ሰውና ስሜት የሌለው ሰው በአንድ ቤት ውስጥ ይገናኝ። ሴክስ ደግሞ እንደምታውቁት ነው ትዳርን ለማጣፈጥ በጣም ወሳኝ በጣም አስፈላጊ ነገር። ከአንቺ ውስጥ መውጣት ያለበት ነገር አለ፣ ወደ አንቺ መግባት ያለበት ነገር። ባልና ሚስቶች ደመነፍሳዊ መገናኘት የሚያደርጉት በሴክስ ጊዜ። ባልና ሚስት ደመነፍሳቸው የሚገናኘው በሴክስ ጊዜ ነው። እሷ ከሱ ጋራ በነፍስም በሐሳብም በስሜትም በሰውነትም በደንብ የምትዋሃደው ከባለቤቷ ጋር ግንኙነት ስታደርግ። በትዳር አንድ ከሆነችው ባለቤቷ ጋራ በዚህ ነገር ስትዋሃድ ሞር የተሻለ መውደድ፣ ሞር የተሻለ መቅረብ፣ ሞር የተሻለ ይቅር ማለት፣ ሞር የተሻለ ተስፋ ማድረግን ተስፋ ታደርጋለች። ያ ነገር ከሌለስ በባልና በሚስት መካከል ስሜት ከሌለ ሴክስ ከሌለ በጣም ሲበዛ ሁለቱ በጣም ነው የሚቸገሩት። በጣም ሲበዛ ይቸገራል። መኖር አለበት በባልና በሚስት መካከል በሴክስ መጣጣም መኖር መቻል አለበት። ሚስት ባለቤቷን በሴክስ ልትጥመው ይገባል። ባልም ደግሞ ሚስቱን በሴክስ ሊጥማት ይገባል። እሱ በሴክስ ከጣማት እሷም ደግሞ በሴክስ ከጣመችው ሁለቱ መካከል መጣጣም ካለ በእርግጠኝነት ነው የምነግራችሁ ትንሽ ትዳሩ ከሌላው ትዳር ሞር የተሻለ ይሆናል። ሞር የተሻለ መከባበር፣ ሞር የተሻለ መደማመጥ፣ ሞር የተሻለ መተሳሰብ ይኖራል። ነገር ግን በባልና በሚስት መካከል ያለ ብዙ ሺህ ጭቅጭቅ እያለ ጭቅጭቁ እዚህ ተቀምጦ ሚስት በዚህ በኩል ከባለቤቷ ጋር በሴክስ ማታስደስተው ከሆነ ሌላ የቤቱ ትልቁ ችግር ይሆናል። ሴክስ ደግሞ ሴቶች እንደሚመስላቸው አይደለም። እኛ ወንዶች ነርቨስ ያደርገናል። ወንድ ልጅ ሴክስ ማድረግ ሲፈልግ እንግዲህ ብልት አጥንት የለውም፣ ያለው ብልትን የሚወጥረው ደም ነው ሊያቆመው የሚችለው። ብልት በተወጠረ ሰዓት ላይ ወንድ ልጅ ከሚስቱ ጋር ሴክስ ማድረግ ይፈልጋል። ያንን ነገር ኖ ሲባል ምን ያህል ነርቨስ እንደሚያደርግ ልነግራችሁ አልችልም። በቃ ይሄ በሽንት ደረጃ እንኳን ተወጥረ መሽናት ፈልገ መሽናት አለመቻል ስሜትህን ምን ያህል እንደሚረብሽው ታውቃል ወይ? ደግሞ ምን ያህል አንቺን እንደሚረብሽ ታውቂያለሽ። ዞሮ ነጥቤ የመጀመሪያም የመጨረሻም በትዳር ውስጥ በሴክስ መጣጣም በጣም ትዳሩን ውበት ከሚሰጠው፣ ሰላም ከሚሰጠው፣ ደስታ እንዲኖርበት ከሚያደርገው ትልቅ ነገር አንዱ ነው። ለትዳር ውበት የሚሰጥ ለባልና ሚስቶች መከባበር፣ መዋደድ፣ መፋቀር በጣም የተሻለ ነገር ከሚሰጡት ትልቅ ነገሮች አንዱ ሴክስ ብቻ ነው እያልኳቸው አይደል። ነገር ግን መዋሃድ አለባቸው። ፈቃደኛ ሆና ደስ እያላት ይሄ ገና በመሸ ቁጥር ፊቷን የምትቀያየር ሰውነቷን የምትቀያየር እንዳትነካኝ የምትል በቃ መቼ እንደምትፈልግ መቼ እንደማትፈልግ ግራ የምታጋባ ሴክስ ማድረግ በቃ እንደ መንገደኛ ሰው በቃ ለምነኝ 24 ሰዓት ለምነኝ የምትል ሴት አለ። እንደ ማንኛውም ሴት ማድረግ በሚገባ ሰዓት ላይ ማድረግ ያለባት 24 ሰዓት ለሴክስ ሬዲ ሆና ቢያማትም ብትቆስልም ብትደማም ምንም ብትልም ለባለቤቷ በፍቅር ማስረዳት የምትችል እሱም ቢደክመው ቢቆስልም ቢያምም ማድረግ ባይፈልግም እንኳን ለሚስቱ በትክክል ማስረዳት የሚችል አለበለዚያ የጨቅጨቀ ርዕስ ይሆናል። የእውነት እኔ ለእናንተ ለኦዲየንሶቼ ከማልመኘው ነገርና የሁል ጊዜ ጸሎቴ ምንድን ነው ብላችሁ ብትሉኝ በቃ ቤታችሁ የጭቅጭቅ ቤት እንዳይሆን። በጣም ነው የሚያስጠላው። በቃ እየተቆሳሰልክ ኩርፊያ እያየ እየተሰዳደብክ እየተናናቅ የድብብቆሽ የእልህ የፉክክር ቤት መምራት በጣም ነው የሚያስጠላ። ያለህን እድሜ ከኖርክ በሰላም መኖር፣ ከኖርክ በፍቅር መኖር፣ ከኖርክ ተከባብረ መኖር፣ ከኖርክ ተዋደ መኖር፣ ሁሌ ሰላም፣ ሁሌ ደስታ፣ ሁሌ ፍቅር ይሁን አይደለም። በይበልጥ ግን ቤት ውስጥ መብዛት ያለበት ሰላሙ ነው፣ መከባበሩ ነው፣ መተማመኑ ነው መብዛት ያለበት። ምናልባት ይህን የምትከታተሉ ልጆቻችሁን የማስገረዝ ሀሳብ ያላችሁ ተገርዞም የማትበርድ ሴት አለች፣ ተገርዛም የማትበርድ ሴት አለች። ምናልባት ክፍለ ሀገር ላይ ኢትዮጵያ ውስጥ በሁሉም ክፍለ ሀገራት ላይ ብሔር ብሔረሰቦች ላይ የራሳቸው ባህል አላቸው እና አንዳንድ ቦታ ላይ ይታወቃል የግርዛት እንትን በይበልጥ እንዳለ እና እንደው በተቻላችሁ መጠን የልጆቻችሁን የወደፊት እጣ ፈንታ ታበላሻለች። ልጆቻችሁን ሴት ልጆቻችሁን ባትገርዙ። ኦልሬዲ የቀረ እንደሆነ ይገባኛል፣ ግን በጣም ያልጠፋ ነገር ነው። አሁንም ድረስ ከባሎቻቸው ጋር የሚቸገሩ ሴቶች እና እንደዚህ አይነት ነገር ላይ ያላችሁም ካላችሁ ከዚህ በኋላ በጥበብ ብትራመዱ የባሎቻችሁን የሚስቶቻችሁን ስሜት ባትጎዱ፣ ግርዛት አሁንም ቢቀር አለበለዚያ የልጆቻችሁን የወደፊት እጣ ፈንታ በጣም ስለሚያበላሽ አሁንም ነገርየው ስላለ ነው። በእውነት በሴክስ መጣጣም ዞሮ ያኛውን ሐሳቤ ልተውና በሴክስ መጣጣም ትዳር ያሳምራል። ሚስቶች ከባሎቻችሁ ጋራ እያስጠላሽ እየቀፈፈሽ እንዲህ ነው እየተናገርሽ እየሰለቸሽ እያለቀስሽ የምታደርጊው ሴክስ አንድ ቀን ሁለት ቀን ሊደግም ይችላል። ከዛ በኋላ በጣም ነው ስሜቱን የሚጎዳው። ሚስትህን በግድ እንደ መድፈር አይነት ማድረግ ሳይሆን ደስተኛ የእሷንም ስሜት መጠበቅ። አንዳንድ ወንድ በቃ ነካክቶ ይተዋታል። ከዛ በኋላ ቁጭ ብላ እየተቃጠለች የምታድረው እሷ ነው። ሴክስ መታረቅ ከሆነ በትክክል ማድረግ ነው። ምክንያቱም ያንተም ስሜት ነው የእሷም ስሜት ነው። ያንተ ስሜት ማብራ ማጥፊያ ነው፣ የእሷ ስሜት ደግሞ እንደ ድምፅ መጨመሪያ ነው። እየጋለ መሄድ። ሴት ልጅ ነካክቶ የሚተዋትን ወንድ አትፈልግም። በቃ ሴት ልጅ በሴክስ ላይ ነካክቶ የሚተዋትን ወንድ አትፈልግም። ካረጋት በትክክል የሚያደርጋትን ነው የምትፈልገው። ስለዚህ ባሎች ከሚስቶቻችሁ ጋራ በሴክስ ስተኙ ስለአንተ ስሜት እርሳው። የኛ ስሜት በቃ የሆነ መርጨት ምናምን ሊሆን
ይችላል። የሴቶች ግን በቃ ኢንጆይ ማድረግ ይፈልጋሉ። ስሜቷ መምጣት አለበት። ያም ስል አንድ የኔ ከስተመር አለና ባለቤቴ በቃ እኔን ወደ ስሜት ሳያስገባኝ በቃ የኔ ስሜት ሳይመጣ ከዛ በኋላ ቆይ አንቺ ስሜት ከየት ነው የሚመጣው? በህይወት ያረሰው የዛሬ ስንት ዓመት ነውና ከየት ነው የሚመጣው? ቆይ አንቺ ስሜት በዚህ ብትላት 4 ሰዓት የሚፈጅባት ሴት ነው። ከየት ነው የሷ ስሜት የሚመጣው? ባለቤቷ ነው እንደዛ የሚለውና ስቲል ከአይምሮ አይጠፋም። አንዳንድ ስልጠና ላይ እየሰጠን ከየት ነው የሚመጣው ያንቺ ስሜት እና እንደዛ እስከሚያስብል ድረስ በቃ ከና አካቴው የሆነ ያህልም መርዳት አለብሽ። አንቺም የሆነ ያህልም ራስሽን ኮንሸስ አድርገሽ እዛ ቦታ ላይ የሆነ ነገር ማድረግ አለብሽ እንጂ ከና አካቴው እሱ መንጭቆ ያስነሳኝ የምትይ ከሆነ የማትመነጨቂ ሴት ከሆነ ምንም ስሜት የሌለሽስ ከሆነ ምናልባት ያ ስሜት በምርመራ በስፖርት በምናምን የሚመጣ እስከሆነ እና መጣጣም ትዳር ያሳምራሉ። መጨረሻ ላይ ነጥቤ በሴክስ ተጣጣሙ። ባሎች የሚስቶቻችሁን ስሜት ጠብቁ። አንተ ራስን ስሜት ብቻ ሳይሆን እሷን ነካክተህ እሷ እየተቃጠለች ከምታድር የእሷንም ስሜት ጠብቅ፣ አንቺም የባለቤትሽን ስሜት ጠብቅ። ሁሌ ደግሞ ፐርፌክት በሆነ ወይ አታረግ። ያ ሁሌ ፐርፌክት የሆነ ሴክስ ውሸት ነው። እኔ ብነግራችሁ ይሻላል። በጣም የሚገራርም ሰውነት ያላቸው ወጣቶች የሚባሉ ራሱ ሁሌ ፐርፌክት ሴክስ አያደርጉም። አንዳንዴ እሱ ይደሰታል፣ አንዳንዴ እሷ ትደሰታለች። አንዳንዴ እሱ አይደሰትም፣ አንዳንዴ እሷ ማትደሰት። አንዳንዴ በቃ እንደው ከስትረስ ነፃ ለመሆን ያለህን ጭንቀት ለማራገፍ ብቻ ሴክስ ታደርጋለህ። ብዙ አይነት ሪዞኖች አሉና ስለ ትዳሬ መማከር እፈልጋለሁ የምትሉ ካላችሁ በጣም የሚገራርሙ ሙያተኞች በቢሮአችን ይገኛሉ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ በኦንላይን በስልክ በአካል የምክር አገልግሎቱን ማግኘት ትችላላችሁ። ወደ 09774050 ላይ መደወል ትችላላችሁ። አመሰግናለሁ።